ሰላም ውድ የአጭር ፊልም ቤተሰቦች፣ ለዛሬም በአዲስና አሪፍ ነው ብለን ባሰብነው ፊልም የመጣን ሲሆን ከ70% በላይ የምትሆኑ ተመልካቾቻችን ግን ሰብስክራይብ ሳታደርጉ እንደምታዩ ተረድተናል። ለእናንተ ቀላል የሆነው ነገር ለእኛ እድገት ጥቅም ስላለው ግን ላይክ እና ሰብስክራይብ እያደረጋችሁ እስከ ፍጻሜው ድረስ አብራችሁን ቆዩ። ታሪካችን ሲጀምር የሃይማኖት አባት የመሰለ አንድ ሰው አጠገቡ ላለችው ሕፃን ልጅ እዚህ ምድር ላይ ዓለምን የሚቆጣጠሩ 3 ኃያላን ነገስታት እንዳሉ፣ የሰማይ የምድርና የውሃ በመባል እንደሚጠሩ፣ የውሃው ንጉስም ከሁሉም ኃያሉ እንደሆነና ሁሉንም የሚያስተዳድራቸው አንድ ሌላ ንጉስ ግን እስካሁን እንዳልተገኘ ሲናገር ሀባያክ ወደ ተባለው የውሃ ንጉስ ጋር እይታችን ይወስደንና በአገልጋዩ አማካኝነት የሁሉም ንጉስ በመባል እንዲጠራ ከፈለገ ወደ ምድር ሄዱ 3ቱን እንቁ ድንጋዮች አፈላልጎ ማምጣት እንዳለበት በመናገር እንቁዎቹ ያሉበትን ቦታ የሚጠቁም ካርታን ሰጥቶት ናምሱክ ከተባለው አገልጋዩ ጋር ወደ ምድር ሲልካው ይታያል። በሌላ በኩል ምድር ላይ ሷ የተባለች የስነ ልቦና ዶክተር ደግሞ እንደ ሁል ጊዜው ስራዋን እያከናወነች ያለ አገልግሎቷን የሚያገኝ አንድ ታማሚ ሲበጠብጣትና አብሯት የሚሰራ ጓደኛዋ አስቆሞላትም ካፌ ውስጥ ራታቸውን እየተመገቡ በዛውም ስላለባት ዕዳ ዘግዝጋ ስትነግረው ይታያል። ጥቂት ደቂቃዎችንም ቆይታ ከቀድሞ ፍቅረኛዋ ተሰጥቷት የነበረውን ውድ ቀለበት ከደበቀችበት ቆፍራ በማውጣት ከሸጠችው በኋላ ዕዳዋን በመክፈል በቀረው ስትዝናና ያለውን ክስተት በአይምሮዋ እየሳለችው ከቆየች በኋላ በሰማዩ ላይ ተወርዋሪ ኮከብን ሲያልፍ ትመለከትና እቅዶቿ በሙሉ እንዲሳኩላት እየጸለየች ያለ ከየት መጣ ሳይባል የውሃው ንጉስ ሀባያክ ከላዩ ላይ በመውደቅ ራሷን እንድትስት ሲያደርጋት እርቃኑን በመሆኑም የሕክምና ጋውኗን አስወልቆ በማድረግ እንዴትም ኃይሉን ተጠቅመው እንድትነቃ ሲያደርጋትና እየሮጠ ከቦታው ሲያመልጥ ቀለበቱን እሷም ልታገኘው ስላልቻለች እንደ ሌባ ቆጥራው እያጉረመረመችና እየተሳደበች እያለ ከርቀት ሆኖ ሰምቷት ሌባ ለመሆኑን ለማስረዳት ለመመለስ ቢፈልግም ጋውኗን ሰርቆ ስለነበር ግን እሱንም እንዳትቀበለው ፈርቶ ጉዞውን በመቀጠል ከረዳቱ ጋር ሲገናኝና ከሱ የተሻለ ልብስን ረዳቱ ለብሶ ስለነበር በሚያስቅ ሁኔታ አስወልቆ ሲያደርገው ይታያል። እግሩ እዚህ ምድር ላይ ከረገጠበት ሰዓት ጀምሮ ኃይሉን መጠቀም ያቃተው ሲሆን ጭራሹን እንቁዎቹ የት እንዳሉ የሚያሳየው ካርታ ሳይቀር ሊጠፋበት ችሏል። ረዳቱም ልብሱን ለመቀየር አቅራቢያው ወዳገኘው ቤት ጉዞውን ሲያደርግ በአጋጣሚ ሰዋን በዛ በኩል ስታልፍ ይመለከትና አቅዶበት እንዳልሆነ በመናገር ይቅርታ ሊጠይቃት ሲል በድጋሚ እንደ ሌባ ቆጥራው ንቃና ትታው ስትሄድና ድርጊቷ አናዶ ተብት በማለት እየጠራት እሱ የውሃ ንጉስ እንደሆነ ሊያስረዳ ቢሞክርም ራሱን እንደ እብድ ቆጥራው የስነ ልቦና ዶክተር በመሆኗ ቢዝነስ ካርዷን ሰጥታው ትታው ስትሄድ ይታያል። በዚህ መልኩ ምሽቱንም የህፃናት መጫወቻ ቦታ ላይ ካሳለፉ በኋላ በቀጣዩ ቀን ጠዋት ላይ ካርታው እጃቸው ላይ ስለሌለ ወዴትም መጓዝ እንደማይችሉ ገብቷቸው አቅራቢያቸው ላይ ያለ ባህር ዳርቻ አካባቢ ቆመው ወደ መጡበት ግዛት ለመመለስ መፍትሄዎችን እየፈለጉ ሲሆን በአጋጣሚ ሰዋ መሬቷን ለመሸጥ ወደዛ መታ ስለነበርና አሁን የቆመበት ቦታ የእሷ ንብረት በመሆኑ እናንተ ናችሁ የገዢዎች በማለት ስትጠይቃቸውና በድጋሚ ግን ሀባክ ባህር ዳርቻ አካባቢ ስላሉ ይሄ ቦታ በሱ ግዛት ስር እንደሆነ በመናገር ኃይሉን ሊጠቀምባት ሲሞክርና እምቢ ብሎት ግን በመኪናዋ ትታቸው ልትሄድ ስትል አውቆ ረዳቱን ከፊት ለፊቷ በማስገባት እንዲገጭ አድርጎ የተጎዳ በማስመሰል በመኪናዋ እንዲሸኛቸው ሲያደርግና በአጋጣሚ በጉዟቸው ላይ ግን መኪናው ነዳጅ በመጨረሱና ጫካ አካባቢ በመሆናቸው የዱር አሳማ ወደ እነሱ ጋር ሊያጠቃቸው እየሮጠ ሲመጣ እጆቹን ይዛ እግሬ አውጪኝ በማለት አንድ ላይ ሲሮጡና እንዴትም ብለው የመኪና ኮፈን ውስጥ ለሁለት በመግባት ክስተቱ እስኪረጋጋ ድረስ ጥቂት ደቂቃዎችን ተቃቅፈው እዛው ሲቀሩና ከቆይታዎች በኋላ በረዳቱ አማካኝነት ከውስጥ ወጥተው አቅራቢያቸው ከነበረ ማደያ ነዳጅ ቀጥተው ጉዟቸውን ሲቀጥሉም ይታያል። አሁን ላይ ግን መኪናውን እየነዳ ያለው ሀባያክ ሲሆን ረዳቱ እንዴት መኪና ሊነዳ እንደቻለ ሲጠይቀው ከጥቂት ደቂቃዎች በፊት እሷ ስትነዳ ተመልክቶ እንደቻለ የነገረ ሲሆን ጭራሹን መንጃ ፍቃድ እንደሌለው ከንግግሩ ሰዋ በመረዳቷም እጋጫለሁ የሚል ፍራቻ በውስጧ ላይ መጥቶ እንዴትም መኪናውን እንዲያቆም በማድረግ ወርዳ ስታስመልስና እሱም ስሟን ስለማያውቀው አሁን ድረስ እብዷ በማለት ሲጠራት ይታያል። ራሷንም ማረጋግታ ትታቸው ለመሄድ ስትሞክር ኃይሌን ተጠቅሜ ሁሉንም ነገር እንድታስታውስ አደርጋለሁ በማለት ሳታስበው በድንገት አስቁሟት ግጥም አድርጎ የሳማት ሲሆን ጥቂት ሰከንዶችን ፈዛ ስቀርና እንዳልተሳካለት የገባው ረዳቱም ተሸክሞ ከቦታው እንዲርቅ አድርጎ እዚህ ምድር ላይ ሴቶችን ካለ ፈቃዳቸው ምንም ቢያደርግ እንደሚታሰር ተናግሮ በድጋሚ እሷ ጋር እንዳይት ሲያደርገውና እሷም ከሰመመኗ ከነቃች በኋላ ድምጿን ከፍ አድርጋ ስትጮህ ይታያል። እንዲሁም ቤቷ ከተመለሰች በኋላ ክስተቱ ከአይምሮ አልጠፋ ብሎ በተደጋጋሚ እያሰበችው ይገኛል። ቀኑ በዚህ መልኩ ተጠናቆ በቀጣዩ
በቀጣዩ ቀን ላይ ስኬትቦርድ ውድድሮች እየተከናወኑ አሸናፊ ገንዘብ እንደሚሸለም እየተነገረ ስለነበር የሚመገቡትን ምግብ የሚገዛላቸውን ገንዘብ ለማግኘት ረዳቱን አምሶ ገፋፍቶት ውድድሩን በመወዳደር ሲያሸንፍና አስቀድማ በሰጠችው የቢዝነስ ካርድ አማካኝነት ባገኙት ጥቂት ገንዘብ ታክሲ ተሳፍረው የምትሰራበት ቦታ ጉዟቸውን ሲያደርጉና በሚያስቅ ሁኔታ ግስጥ ብሎ የንጉሥ አገልጋይ ሆና እንድትሾም በመምረጡ የሚመገቡትን ምግብና የሚያርፉበትን ቦታ እንድታስተካክል ትዕዛዞችን ሲሰጣትና በየደቂቃው የበለጠ እንደ እብድ እየቆጠረችው ስለነበር በጥቂቱም ቢሆን ከሱ ይሻላል ብላ ያሰበችውን ረዳቱን ብቻውን ማናገር ጀምራ በአፋጣኝ የስነ ልቦና ዶክተሮችን ማናገር እንዳለበት ስትነግረውና እሷ ራሱ ከተከራየችበት ቤት ዕዳ መክፈል ከብዷት ልትባረር በመሆኑ አብረዋት እንዲኖሩ ልፈቅድላቸው እንደማትችልና እንዳይከታተሏት አስጠንቅቃ ትታቸው ስትሄድ ይታያል። ከሰዓታቶች በኋላ አከራዋ ጋር አምርታ እንዳያባራ ብትጠይቀውም እሱ ግን ጨካኝ በመሆኑ ሊያዳምጣት እንኳን ፈቃደኛ ያልሆነ ሲሆን በአጋጣሚ እዛው ክፍል ውስጥ የነበረ ሺን የተባለ ወጣትም አዝኖላት ብቻዋን እስክትሆን በመጠበቅ ዕዳዋ እንደተሰረዘ ሲነግራት ይታያል። እንዲሁም ክስተቱ እሷን ብትሆንና ሀባያክን መርዳት እንዳለባት እንድታስብ አድርጓታል። በተመሳሳይ ሰዓት ላይ እነሱ ደግሞ በባቡር እየተጓዙ ሲሆን ከፊት ለፊቱ ተቀምጦ እየተመገበ የነበረው ሕፃን የበለጠ እንዲርበው ሲያደርገውና በአጋጣሚ ከጎኑ ቆማ ሙዚቃ እያዳመጠች የነበረች አንዲት ሴት ትኩረቱን ሰርቃው ዘፋኝ የሆነችው ሙራን አተኩሮ ከተመለከተ በኋላ እሷም ልክ እንደሱ ነገስታት መሆኗን አስተውሎ ተከትሏት ሲወርድና በሰዎች ብዛት የተነሳ ግርግር ስለነበር ግን በቅጽበት ሴትዮዋ ካጠገቡ ስጠፋበት ተመልሶ ወደ ባቡሩ ለመግባት ቢሞክርም ባቡሩ ግን ጉዞውን ጀምሮ ከረዳቱ ጋር ሳይቀር ሲለያይ ይታያል። እድለኛ ሆኖ ግን በፊልሙ መጀመሪያ ላይ ልክ እንደ እብድ በመሆን የሰዋን አገልግሎት እያገኘ የነበረው ወጣት እዛው ስለነበር ይታዩና እንዳሰብነው እብድ ሳይሆን ልክ እንደሱ ከውሃ ዓለም የመጣ ሰው በመሆኑ ባህር ዳርቻው አካባቢ አንድ ላይ በመቀመጥና ተግባብተው ብዙ ምግቦችን ገዝቶለት እንዲመገብ ሲያደርገውም ይታያል። ክስተቱንም ፎቶ አንስቶና አካውንቱ ላይ ለቆ ስለነበርም ዶክተሩ የሆነችው ሰዋ ተመልክተው ያሉበት ቦታ ጉዞዋን በማድረግ ስታገኛቸው እሱም ከአንዳንድ ሲያያት እንዳትጠጋው ካለበለዚያ ውሃ ውስጥ እንደሚዘል በመናገር ልታረጋጋው ብትሞክርም ዘሎ ሲገባና ለሀባያክ እንዲረዳው ስትጠይቀው እየበላ ያለውን ምግብ እንድትይዝለት ሲወጣ ተመልሳ እንደምትሰጠው በመናገር እሱም ውሃው ዘሎ ሲገባና ጥቂት ደቂቃዎችን ግን ሁለቱም ሳይወጡ ውስጥ ላይ በመቅረታቸው እንደ ሞቱ አስባ ስቅስቅ ብላ እያለቀሰች ከጥቂት ጊዜያቶች በፊት እሷም ራሷን ለማጥፋት ሞክራ እንደነበር ትዝ ሲላትና የበለጠ ድምጿን ከፍ አድርጋ እያለቀሰች እያለ ግን ሰውየውን ተሸክሞት ሲያወጣው ይታያል። እንዴትም ብላ ከሰውነት ውስጥ ውሃውን ለማውጣት ስትሞክር እሱ አስቀድሞ እንድትይዝለት የሰጣትንና አሁን ላይ የወደቀውን ምግብ እየተመለከተ ከመጠን በላይ ተናዶ ረዳቱን አምሶክ እንደራበው ለእሱ ያስቀመጠለት ምግብ እንደነበር ሲናገርና ከጎኑ ያለው ሰውዬ ከነቃ በኋላ እሷም ስሜት የሆነ ሄዳ ስታቅፈው ይታያል። አምቡላንሶችን መጥተው ወደ ሕክምና ቦታ ይዘውት ከሄዱ በኋላ ላደረገላት ነገር ያመሰገነችው ሲሆን እሱ ግን በወደቀው ምግብ አሁን ድረስ ተናዶ ከቦታው ለቃ እንድትሄድ ሲያደርጋት ይታያል። እቤቷ ከገባች በኋላ ግን ባልጠበቀች ሁኔታ ያልተለመዱ ነገሮችን መስማትና ጥቃቅን ጉንዳሎችን ሳይቀር ሲያወሩ ማዳመጥ የጀመረች ሲሆን ጉዳዩ ከመጠን በላይ ግራ አጋብቷት የታመመች ሲመስላትና እስከ ጠዋት ድረስ እየተረበሸች እንቅልፏን ሳተኛም ይታያል። በሌላ በኩል እሱ ደግሞ ከጎዳና ተዳዳሪዎች ያለውን ምግብ ለመደበቅ እየሞከረ እያለ በእንቅልፍ እጦት አይኖቿ ጠቁረው ወደ እሱ ጋር ትመጣና በእሱ ምክንያት እያጋጠማት ያለውን ነገር ስትነግረው እሱም ከትላንትና ጀምሮ ስላንቺ እያሰብኩ ነበር ሲላት እንደተመቸችው ሊነግራት መስሏት ቋምጣ ብትጠባበቅም ስለኔ ምን አሰብክ በማለት ስትጠይቀው ግን ትድብናሽን በማለት ነበር የመለሰላት። አመሻሽ አካባቢም ጫማ ባይመቻትም የራት ግብዣ ፕሮግራም ላይ እየተጓዘች እያለ በአጋጣሚ ሺን በዛ በኩል ሲያልፍ ይመለከታትና በመኪናው ወደ ቦታው ሲሸኛት ቦታው ላይ ከደረሰች በኋላ ግን ሃይስኩል ላይ አብሯት የተማሩ ሶስት ሴቶች ወደ እሷ ጋር መጥተው አሽሙር የተሞላባቸውን የስድብ ቃላቶችን ሲናገሯትና ጭራሹኑ ስለ አባቷ መጥፎ ነገሮችን መናገር ሲጀምሩ ከአንደኛዋ ሴት ጋር አለመግባባት ላይ ደርሳ ልትጣላ ስትደርስ ልብሷንም ሴትዮዋ ስትቀድባትና ለድርጊቷ ትክክለኛ ማንነትሽ አሁን ታይቷል በማለት ትታት ከቦታው እየወጣች እያለ አሁንም ተከትላት ልትጣላት ስትሞክር ግን በድንገት ሀባያ ከፊት ለፊቷ በመግባት ያስቆማትና ከሰዋ ጋር እንደሆነ በመናገር ችግር እንዳያጋጥማት አስጠንቅቋት ተመልሳ እንድትገባ ሲያደርጋትና የተቀደደውን ልብሷን በኮቱ ሲሸፍንላት ይታያል። እንዲሁም በዚሁ አጋጣሚ ረዳቱም ሳይቀር ተመልሶ ወደሱ ጋር እንደመጣ እናያለን።
እናያለን። ታክሲ ይዘው ለሶስት የሚያርፉበት መናፈሻ ቦታ ከደረሰ በኋላ በዝምታ ተሞልታ ጃኬቱን ስትመልስለት እናንተ የዚህ ምድር ሰዎች ለውሃው ንጉስ ምስጋናን ማቅረብ አትችሉበትም በማለት ላደረገላት ነገር በምትኩ ምን እንደሚፈልግ ስትጠይቀው ከቀናቶች በፊት ሰዎችን ስልክ ሲጠቀሙ ተመልክቶ ስለነበር ለናምሱና ለሱ እንድትገዛለት ሲጠይቃትና እሷን በቂ ገንዘብ ስላልነበራት የማይረባና ረካሽ ስልክን ስገዛለት ይታያል። በቀጣዩም ቀን ላይ በስልኩ አማካኝነት ኃያሏ ንጉስና ሙዚቀኛዋ ሙራ ያለችበትን ቦታ ካጣራ በኋላ አስቀድሞ ሶዋን በሁሉም ነገር እንድትረዳው አስማምቷት ወደምትገኝበት ሆቴል በመኪና ጉዟቸውን ሲያደርጉና እዚሁ መኪና ውስጥ እንድትጠብቀው በማድረግ እሱ ሊያናግራት ወደ ሆቴሉ ሲገባና ጥቂት ደቂቃዎች ከተቆጠሩ በኋላ ወደ ሶዋ ጋር ሺን ይመጣና እዚህ ምን እንደምትሰራ አስቀድሞ ጠይቆ ይሄ ሆቴል የሱ እንደሆነ ሙራ የተባለች ታዋቂ ዘፋኝም ቀረጻዎችን እያደረገች እንደሆነ ሲነግራት ውስጥ ላይ አባያክ ችግሮችን እንደሚፈጥር አስበው ወደ እሱ ጋር ጉዞ ስትጀምርና እንደገመተችው እሱም ከጥበቃዎቹ ጋር ተጣልቶ ሙራን ሊያናግር ሲሞክር በተቃራኒ ሙራ ግን በኩራትና በግርምት ተሞልታ ተቀምጣ ስታየውና ወደ ቦታው ሰዋ ከመጣች በኋላ ግን ጥበቃዎቹ እሷንም ሲገፈትሯት ክስተቷ አናዶት አንድ በአንድ ሲደበድባቸው ይታያል። እሷን ስትመለከታት የቅናት ስሜት የተሰማት ሙራ ደግሞ በድንገት በጥፊት መታውና አንዳንድ የቃላት ግብግቦችን ከሰዋ ጋር ከተለዋወጠች በኋላ ከቦታው ለቀው እንዲወጡ ስታደርጋቸው ወደ ሌላኛው ንጉስ ሆንግ ጋርም ደውላ ከጥቂት ደቂቃዎች በፊት እንቆቹን ፈልጎ ሀባያክ መጥቶ እንደነበር ስትነግረው እሱም ለችግሮቹ በአፋጣኝ መፍትሄ እንደሚፈልግ ሲነግራት ይታያል። እኔ ኃያል ንጉስ ነኝ፣ ሌላኛዋ ደግሞ ሙራ ናት በማለት የነገራትን ነገር ባታምነውም ሰዋ ግን እንዳመነችው አስመስላ የተቀበለች ሲሆን አውቃ ወደ ጓደኛዋ ጋር ሌላ የምታውቀው ንጉስ እንዳለ በመናገር ስትወስደውና እሷ ስራ ቦታ ደርሳ እስክትመለስ ጥቂት ደቂቃዎችን እያታለለች እንድትጠብቀው ነግራት ተታቸው ጉዞዋን ስታደርግ እንደተባለችው ጓደኛዋ ማስመሰሏን ስቀጥልና ጥቂት ደቂቃዎችን ከቆዩ በኋላ ግን እሷ እንዳልሆነች ሲያውቅባት ከቦታውም ለቃ እንድትወጣ ሲያደርጋት እየወጣች ደውላላት የተፈጠረውን ነገር ስትነግራትና እሷም ወደ ቦታው የተቻኮለች ተመልሳ መታ ስለዋሸችው ይቅርታ ብትጠይቀውም አምኜሽ ነበር አንቺ ግን ከዳሽኝ በማለት ካጠገቡ እንድትርቅ ሲያደርጋት ይታያል። ከቦታው ለቃ እየወጣች እያለ ግን ጭንብል ባደረገ ሰው ስትታፈንና ወደ ፎቁ ጫፍ ይዟት በመውጣት ከከፍታ ላይ ሊጥላት ሲታገል በአጋጣሚም ረዳቱ ናምሱ ታች ላይ ቆሞ አዲሱ ስልኩን ተጠቅሞ ፎቶዎችን ለመነሳት እየሞከረ እያለ ክስተቱን ይመለከትና በፍጥነት ለአባያክ ደውሎለት የተመለከተውን ሲነግረው እሱም ወደ ኋላ ዞር ሲል በመስኮቱ በኩል እየወደቀች ይመለከትና ተከትሏት መስታወቱን ሰብሮ ወደ ውጭ በመውጣት እንዴት እንደሆነ ለጊዜው ባይታወቅም ኃይሉ ግን ሰርቶለት ሕይወቷን ሲያተርፍላት ይታያል። ክስተቱ እስካሁን እየነገራት የነበረው ነገር እውነት እንደሆነ እንድትረዳ አድርጓት በድንጋጤ ራሷን ስትስት ይታያል። ከጥቂት ሰዓታቶችን በኋላ መናፈሻ ውስጥ ሆነው ጉንጮቿን ቆንጥቶ እንድትነቃ ካደረጋት በኋላ አስቀድማ ፈርታ ልትሸሸው ብትሞክርም እሱ ግን እንድትረጋጋ አድርገው ሁሉንም ነገር እንድታምን ሲያደርጋትና በመኪናዋ ቤቷ ድረስ ከሸኛት በኋላ እዚሁ እንዲቆዩ ፍቃድን ሲያገኙም ይታያል። በቀጣዩም ቀን ጧት መናፈሻው አካባቢ እርቃኑን ውሃ ውስጥ ተዘፍዝፎ ያገኘችው ሲሆን እንደዚህ ማድረግ እንደሌለበት ሰዎች ሊያዩት እንደሚችሉ በመናገር እያፈረችም ቢሆን ፎጣውን ስታቀብለውና ቤቷን እንዲጠብቁ በመናገር ወደ ስራ ጉዞዋን ስታደርግም ይታያል። ከጥቂት ደቂቃዎች በኋላ ግን የቆሸሸውን ልብስ እንዲታጠብ አድርጎ እስኪደርቅለት ድረስ የስፖርተኛ ቱታን ለብሶ ስለነበር ይህንን ልብስ ለረዳቱ እንዳልወደደው በመናገር አዲስ እንድትገዛለት ወደ ስራ ቦታ ሲያመራና ባላየ ልታልፈው ብትሞክርም አልፋታ እያለና አገልጋይ በማለት እየጠራት እጆቿን እየጎተተ ብዙ ገንዘብ ስለሌላት ርካሽ የሆኑና የሚያምሩበትን ልብስ ሲያስገዛት ይታያል። የሚጠጣ ነገርንም ካፌ ውስጥ እየተጠቀሙ እያለ ጓደኛዋ ደውሎ እቤቷን የሚገዛትን ሰው እንዳገኘ በመናገር በፍጥነት እንድትመጣ ሲጠራትና እሷን ቦታው ላይ ደርሳ በስልክ የሚገናኙበትን ቦታ ስትቀጣጠር ይታያል። የተቀጣጠሩበት ቦታ ከተገናኙም በኋላ መሬቷን ሊገዛት የፈለገው ሺን እንደሆነ የምናይ ሲሆን እሷም ገና ስትየው ተደናግጣ ሀብታም በመሆኑ 5 እጥፍ ዋጋውን ስትጨምርበትና ባልጠበቀችው መልኩ በ7 እጥፍ እንደሚገዛት ሲነግራት እየደናበረች እንደማሸጠው ተናግራ ትታው ስትወጣም ይታያል። በሌላ በኩል ባያ ከሙራ ጋር የተገናኘ ሲሆን ይህም ቦታ ለቆ እንዴት ከፈለገች ድንጋዮቹን አሳልፋ እንድትሰጠው ሲጠይቃትና እሷ ግን ልትሰጠው እንደማትችል አሁን ላይ ደካማ እንደሆነና ኃይሉን መጠቀም እንኳን እንደማይችል ነግራ ከቦታው ለቀው እንዲወጡ ስታደርጋቸው ይታያል። እንደተመለሱም በውሳኔዋ ግራ የተጋባችውን ሶዋን ያገኛት ሲሆን ምን ሆና እንደሆነ እየጠየቃት እያለ በድጋሚ ሺን ይመጣና አሁንም ቢሆን ቤቱን ለመግዛት ፈቃደኛ እንደሆነ
እንደሆነ ተናግሮ ብቻቸውን ለማውራት ሲያመሩ ቀን ወደ ምሽትነት እስኪቀየር ድረስም ባያክ የኮሪያ ቋንቋን እየተለማመደ ከቆየ በኋላ እሷን በር ላይ ቆሞ ሲጠብቃትና እንደመጣች የሚበላ ነገርን እንዳመጣች ብትነግረውም እሱ ግን ምግብ ፈልጎ እንዳልሆነ እሷን እየጠበቃት እንደሆነ እየነገራት እያለ በረሃብ አማካኝነት ሆዱ ሲጮህ ሰምታ ስስቅበትም ይታያል። በቀጣዩም ቀን ላይ ራሷን ለማረጋጋት ወደ ባህር ዳርቻ ሄደው መዝናናት የጀመሩ ሲሆን እንዳገባና ልጆች እንዳሉት ስለ ቤተሰቦቹ እየጠየቀችው እሱም ደግሞ አይኗን እስክጨፍን ጠብቆ እያፈጠጠባት አሪፍ የሆኑ አስቂኝ ጊዜያትንም ሲያሳልፉ ይታያል። እየተመለሱ ያለ ግን መኪናውን እሱ እየነዳ የነበረ ሲሆን በድንገት ፍሬንም ቢሲለውና ጥቂት ደቂቃዎችን ግጭቶች እንዳይፈጠሩ ወደ ተከለከለ አቅጣጫ እየገቡ ጉዟቸውን ሲቀጥሉና በመጨረሻም ግን ረዳቱን መሪውን እንዲቆጣጠርለት አድርጎ እሱ በላይኛው መስኮት በኩል እሷን ይዞ ሲወጣና ኃይሉን ለመጠቀም እየሞከረ ከመኪናው ላይ ሲዘል በውሃ ተከበው ህይወታቸው ሲተርፍም ይታያል። እንደነሱ ባይሆንም ረዳቱ ግን በሚያስቅ ሁኔታ በበሩ በኩል ዘሎና በቆሻሻ ተጨማልቆ እያነከሰ ወደ እነሱ ጋር ሲመጣም ይታያል። እስከ ዛሬ ደጋግሞ ኃይሉን ለመጠቀም ቢሞክርም እምቢ ያለው ልክ እንደዚህ መጥፎ ክስተቶች ሲፈጠሩና ከሷ ጋር ሲሆን ግን እየሰራለት ይገኛል። ታቅዶበት መኪናው እንዲበላሽ እንደተደረገች ስለገባቸውም ጉዳዩን ለፖሊሶች ጠቁሞ በሰዓታቶች ውስጥ ከደህንነት ካሜራ ሰውየው የተያዘ ሲሆን ፖሊስ ጣቢያ ውስጥ ምርመራ እየተደረገለት እያለ ሰዋ ተመልክታው ከጥቂት ቀናቶች በፊት አውቆ መኪናዋን ገጭቶባት እንደነበርና እሷ ግን ለፖሊሶች ሳትጠቁም እንደቀረችም ትዝ ይላታል። ባልጠበቅነው መልኩ ግን እቤታቸው ከተመለሱ በኋላ ባያክና ረዳቱ ሲያወሩ እንደምንረዳው አስቀድሞ ጉዞ ከመጀመራቸው በፊት መኪናው እንዲበላሽ እንደተደረገ እንደተረዳና አደጋው ሲሆን ኃይሉን መጠቀም እንደሚችል ለማረጋገጥ ሲል ግን እሷ እንዳታውቅ አድርጎ ደፍሮ ጉዞውን እንደጀመሩት ነው። የሚበላ ነገርንም ከሱፐርማርኬት ገዝታ ለማብሰል ብትሞክርም ስላረረባት ግን የታሸጉ ኑድሎችን እንዲበሉ ያቀረበች ሲሆን በአጋጣሚም አንድ ቆንጆ ሼፍ የሚበላ ነገርን እያበሰለ ቲቪ ላይ ትመለከትና ቆንጆ እንደሆነ ደጋግማ እየተናገረችና እየተሽኮረመመች እያለ ክስተቱ ባያክን ያስቀናው በሚመስል መልኩ እሱ ማብሰል እንደሚችል በመናገር የተመለከተውን ደግሞ ሲሰራም ይታያል። ጥቂት ደቂቃዎች ተቆጥረው ረዳቱ በተቀመጠበት እንቅልፍ ሲወስደውና ሁለቱ ደግሞ ወይን እየጠጡ መነጋገር ጀምረው በሞቅታ ስሜት ውስጥ ሆና ከመጠን በላይ ስትጠጋው ይታያል። እይታችን ወደፊትም ወስዶን በቀጣዩ ቀን ጠዋት ከእንቅልፏ ስትነቃ እሱን ክፍሏ ውስጥ ተቀምጦ ያገኘችው ሲሆን ትላንትና ምን እንደተፈጠረ ስትጠይቀው እየደነሰች ረዳቱን አምሱን እንዳይተኛ አድርጋው እንደነበር በየክፍላቸው ከተኙም በኋላ ወደ እሱ ክፍል በመምጣት ጎትታ ወደ ራሷ ክፍል አስገብታው እዚህ እንዲተኛ እንዳደረገችው ሁሉንም የተፈጠረውን ነገር አንድ በአንድ ነግሮ እንድታፍርስ ያደርጋት ይታያል። ብዙም ሳይቆዩ ግን ከሌላኛው ንጉስ ሆንግ ተደውለው እንዲገናኙ ቀጠሮ ሲያዝና ብቻቸውን ቆሞ ሰዋን እዚህ ትቷት መሄድ እንደሌለባቸው እያወሩ እያለ በዚያው መኪናው እንደተበላሸ እያወቁ እንዲጓዙ እንዳደረጉም ሲያወሩ በአጋጣሚ ሁሉንም ነገር ሰምታ ስታውቅባቸውና ረዳቱም ሊያረጋጋት እየሞከረ እዚህ የመጡት ተልእኮን ይዘው እንደሆነ ኃይሉን ካገኘ በኋላ ወደ መጡበት መመለሳቸው እንደማይቀር በመናገር ንጉስ ሆንግን ለማግኘት ጉዞ ሲጀምሩ ከኋላቸው ተከትላ ታክሲ ውስጥ ስትገባም ይታያል። እንዲሁም ትቷት እንዲሄድ ያልፈለገች በሚመስል መልኩ እስከ ዛሬ ለነሱ ያወጣቸውን ገንዘብ ካልመለሱ በስተቀር እቅዳቸው ቢሳካም ትቷት መሄድ እንደማይችሉ ስትናገር ይታያል። ባልጠበቀችው መልኩ ግን ከሆንግ ጋር ሲገናኙ ገና ስታየው የቀድሞ ፍቅረኛዋ እሱ ስለነበር እራሷን ስትወድቅ ይታያል። የቀሩት ሶስቱ ግን መነጋገር ይጀምሩና እንቆቹን እንዲሰጠው ሲጠይቀው አስቀድሞ ኃይሉን ማግኘት እንዳለበት የነገረው ሲሆን ራሷን የሳተችውን ሰዋን እዚሁ ትቷት እንዲሄዱ እንደናፈቀችው ሊያናግራት የሚፈልገውም ነገር እንዳለ ሲናገር በንግግሩ ባያክ ተናዶ እልህ ይዞት አዝሏት ቤቷ ድረስ ሲያደርሳትም ይታያል። እቤቷ ደርሰውም እስክትነቃ ድረስ ከጠበቀ በኋላ ቀናት ውስጥ ሆኖ ሰውየው ፍቅረኛሽ ነበር ወይ በማለት እየጠየቃት ጉዳዩን ያጣራ ሲሆን እሷም ንጉስ መሆኑን በማወቋ ስትገረም ይታያል። እንደ እውነታው ከሆነ ትኩረቱን ባይሰጣትም ባያክ ሙራ ግን የምትወደው ሲሆን በተቃራኒው እሷን ደግሞ ሆንግ ይወዳታል። በዚህም ምክንያት በቀጣዩ ቀን ላይ ሆንግ ስራ ቦታዋ በመሄድ ሲያገኛትና አልፈልግም ብትለውም በጉልበት ተጠቅሞ መኪና ውስጥ በማስገባት ግን ባያክና ረዳቱ እየተመለከቱት ጉዞውን ሲጀምር ኃይሉንም ተጠቅሞ ፍጥነቱን በመጨመር ጸጥ ያለ ቦታ ላይ ካቆመ በኋላ እዳዋን እንድትከፍል በቂ ገንዘብ እንደሚሰጣት ይህንን መድኃኒት እሷን በባያክ ምግብ ውስጥ ቀላቅላ እንድትሰጠው ቢጠይቃትም እምቢ ብላ መድኃኒቱን ስትጥለውና በሙራ እርዳታ ቦታው ላይ ባያክ ሲደርስም እየሮጠች እሱ ጋር ለመሄድ ብትሞክርም ኃይሉን ተጠቅሞ ወደኋላ በማድረግ ግን እንዳትንቀሳቀስ ሲያደርጋትና ባያክም ድንጋዮቹ እሱ ጋር እንደነበሩ አሁን ላይም እንደጠፉበት እንደሚያውቅ ሲነግረው የሚያደርገውን ነገር አቁሞ እንድትሄድ ሲፈቅድላትና እሷም ተናዳ በጥፊ መታው
የሙራ መኪና ከቦታው ለቃ ስትሄድ ይታያል። ባያክም ቢሆን በቦክስ ከመታው በኋላ ስለ ጉዳዩ በሰፊው እንደሚያወሩበት ነግሮታል። ከክስተቱም በኋላ ቀን ወደ ምሽትነት እስኪቀየር ድረስ እናቷ መቃብር ቦታ ላይ ቆይታ ቤት ስትመለስና እያዘነች ለባያክ እናቷ ከሞተች በኋላ አባቷ ትቷት እንደሄደ ጥፋቷን ባታውቅም እስከዛሬ ችግሮች ብቻ እንደሚያጋጥሟት ስትነግረው ሁሌም ቢሆን ከጎኗ በመሆን እንደሚጠብቃት ቃል ሲገባላት ይታያል። በቀጣዩም ቀን ላይ ሶስቱም ተገናኝተው ስለ ጉዳዩ ተረጋግተው ማውራት ጀምረው እዚህ ምድር ላይ ሲመጡ ሶስቱም እንቁዎች እጃቸው ላይ እንደነበር፣ ሆንግና ሙራ ሲጣሉ ግን አንደኛው እንደጠፋና እሱ ጋር የነበረው ካርታ ከሌለ በስተቀር ሊያገኙት እንደማይችሉ ሲነግሩትም ይታያል። በዚህም ምክንያት ካርታው የት እንዳለ ለማወቅ ማፈላለግ የጀመሩ ሲሆን ለመጀመሪያ ጊዜ ወደ ምድር የወደቀበት ቦታ ላይ ከሰዋ ጋር እያፈላለገው እያለ ጥቂት ደቂቃዎችን ቆይተው ስላላገኙት ወሬያቸውን ጀምረው ረስተውት ፎቶዎችን ሲነሱና አዋቂ የተባለ ኮከብ ቆጣሪ ጋር ሄደው የት እንደሚገኝ ለማጣራት ቢሞክሩም አዋቂ ተብዬው ሰውዬ ግን በዚህ ስራው አማካኝነት ከጊዜያቶች በፊት ከባያክ ግዛት የተባረረ እንደሆነ ሲታወቅበት እሱም ባያክ እንዳይዘው እየሮጠ ሲያመልጥም ይታያል። ቀናቶች እየተቆጠሩ በመጡ ቁጥር እየወደደችው መታ ስለነበር በአጋጣሚ ባህር ዳርቻ አካባቢ ያለውን ቤቷን ለሺን መሸጥ እንደማችል የእሱ ግዛት እንደሆነ ተናግሮ የተስማሙበትን ወረቀት ባያክ ሲቀዳውና ክስተቷ አናዷት ከመኪናው ስትወርድ ተከትሎ ወርዶ ሊያናግራት ቢሞክርም እሷም አጋጣሚውን ተጠቅማ እየወደደችው እንደመጣች እቅዳቸው ቢሳካ እንኳን ትቷት እንዴት እንደማትፈልግ ብትነግረውም ክስተቱ ግራ ጋብቶት ግን በዝምታ ሲዋጥና እምቢ እንዳላት አስበው ሀዘን ውስጥ ገብታ እየተጓዘች እያለ በፍጥነት እየመጣ በነበረ ከባድ መኪና ከመገጨት ኃይሉን ተጠቅሞ ሆንግ ሲያድናትም ይታያል። በቀጣዩም ቀን ላይ ከሙራ ጋር ሳይቀር ድንጋዩን እያፈላለጉ እያለ አንዳንድ ፍንጮችን አግኝተው በመኪና ሲመለሱ አጋጣሚውን ተጠቅማ ሰዋን እየወደዳት እንደመጣ እንደምታውቅ በንጉስና በሰው መካከል ግንኙነት ሊፈጠር ስለማይችል ግን ከአሁኑ ተስፋ እንዲቆርጥ ስትነግረውም ይታያል። ሶስቱ ንጉሶች ደም የሌላቸው ሲሆን እዚህ ምድር የመጡበትና የተጣሉበት ቦታ ላይ ግን ድንጋዩ ላይ ደም መመልከታቸው ግራ ያጋባቸው ሲሆን እጣ ፈንታ አንባቢውን አፈላልገው ያገኙትና ድንጋዩ ላይ ያለውን ደም እያሳዩት ስለ ሁኔታው ሲጠይቁት ይሄ ነገር የሰው እንዳልሆነና የተለየ ፍጥረት ደም እንደሆነ ምናልባትም ከሰው የተወለደው ንጉስ ደሙ ሊሆን እንደሚችል ነግሯቸዋል። ይህም ክስተት እይታችንን በትውስታ ወደኋላ እንድንወስደው ያደርገንና እዚህ ምድር ከመምጣታቸው በፊት አንድ ታሪክ ተነግሯቸው እንደነበር ከሶስቱ ውጭ አንደኛው ንጉስ ከሰው ልጅን ወልዶ እንደነበር፣ ይህም ልጅ የእሳት ግዢ እንደሆነና እንደ ሰው ልጅ እድሜው ደርሶ ቢሞትም ተመልሶ ግን የተፈጠረ ህይወቱን እንደሚቀጥልና አይኖቹን አተኩሮ ሲመለከቱ እንደሚለዩትም ተነግሯቸዋል። ከጥቂት ቀናቶች በኋላ ግን ሺን በመሬቱ ሽያጭ ጉዳይ ከሰው አጠገብ አርቅ ብሎ እየተቀራረቡ ስለነበር አንድም በቅናት ስሜት ውስጥ ሆኖ ትኩረቱን እሱ ላይ ያደረገ ሲሆን ይሄ ክስተት አተኩሮ እንዲመለከተው እድሎችን ይሰጠውና ግማሹ ሰውና ግማሹ ንጉስ እሱ እንደሆነ እንዲያውቅበት አድርጎታል። እርግጠኛ ለመሆኑም በጆሮ በኩል ድምፁን ቀነስ አድርጎ ትክክለኛ ማንነት ግን አውቄባለሁ በማለት ፍንጮችን ሲሰጠው በፊቱ ላይ ድንጋጤን ተመልክቶ ስለነበር የተጠራጠረው ነገር በሙሉ እውነት እንደሆነ እርግጠኛ ሊሆን ችሏል። የሚነጋገሩት ነገር ግን ለሰዋ ጭራሽ ያልገባት ሲሆን በቀጣዮቹ ቀናቶች ውስጥ በግልጽ ባይነግራትም ከሱ እንድትርቅ ለማድረግ ግን አብሯት ጊዜያቶችን እያሳለፈ ሲሆን ይሄ ክስተት የበለጠ እንዲቀራረቡ ሲያደርጋቸውና በዚያው ልክ ሺንም የስነ ልቦና አገልግሎትን ከሷ እያገኘ ስለ ልጅነት ህይወቱ ሲነግራትና እናቱ ከመጠን በላይ ደግ በዚያው ልክ አባቱ ደግሞ ሚስጥረኛ የማይታወቅ አይነት ሰው እንደነበር ለማደጎ ተሰጥቶ እንዳደገም ነግሯታል። አገልግሎቷን አግኝቶም ከቦታው ለቆ እየወጣ ያለ ሆንግና ሙራ ከርቀት ሆነው ኃይላቸውን በመጠቀም አንደኛውን መኪና ሊገጭ ወደሱ ጋር እንዲጠጋ ሲያደርጉና እሱም ኃይሉን ተጠቅሞ ያስቆመዋል ብለው ቢጠብቁም በዝምታ ቆሞ ስለነበር ግን በድጋሚ ኃይላቸውን ተጠቅመው እንዳይገጭ ሲያደርጉ ይታያል። በቀጣዩም ቀን ላይ ከረዳቱ ናምሱ ጋር ሰዋ መነጋገር ትጀምርና ባህር ዳርቻው አካባቢ ያለውን መሬቷን ባያክ ለምን እንድትሸጠው እንደማይፈልግ ስትጠይቀው ሁሉም ነገስታቶች የሚመጡበት ቁልፍ ቦታ እንደሆነና ይህንን ቦታ መጠበቅም ባያክ ግዴታው እንደሆነ እንዲሁም እሷ እንደምታስበው ሶስት ብቻ ሳይሆን ጥሩና መጥፎ የተባሉ ብዙ ነገስታቶችም እንዳሉ ነግሯታል። በዚህ ምክንያት እሱን ለመርዳት መሬቱን ላለመሸጥ ወስና ከሺን ጋር በመገናኘት ይቅርታ ጠይቃ ስምምነታቸውን ስትሰርዘው ይታያል። አሁን ላይ ሁሉም ንጉሶች ተባብረው እውነታውን ለማወቅ እየሞከሩ ይገኛል። በሌላ በኩል ሶያ ግልጽ አድርጋ ባያክን እንደምትወደው የነገረችው ሲሆን እሱም ልክ እንደሷ ግልጽ ሆኖ አብሯት ሊሆን ባይችልም አሪፍ ጊዜያቶችን ግን ሳያስበው እያሳለፉ ይገኛል።
ድሮ ላይ በተፈጠረ ነገር አማካኝነት ከሆንግ በስተቀር ከሺን ጋር ያላቸው ግንኙነት ሁሉም ንጉሶች አሪፍ ሲሆን ሶዋ ከሺን ጋር ስትቀራረብ ግን ባያክ እየቀና ሲመጣና ባልጠበቅነው መልኩ ሺን ሳይቀር እሷ ሁሌም ብትሆን ለሱ ጥሩ ሰው ሆና እንደተገኘች በመናገር ባትቀበለውም እንደወደዳት ግን ፍቅሩን ሲናዘዝላት ይታያል። እንዲሁም ለባያክ ከሁለታቸው አንዳቸውን እስክትመርጥ በእሷ ላይ ተስፋ እንደማይቆርጥ የነገረው ሲሆን በተቃራኒው ባያክ ግን የሚያምር የጥንዶችን የሻይ መጠጫ ያገኝና እንደ ስጦታ ለእሷ ሊገዛላት ፈልጎ ገንዘብ ስላልነበረው ግን አጋጣሚውን ተጠቅሞ ቆንጆ በመሆኑ ለሱቃቸው ማስታወቂያዎችን ፎቶ እየተነሳ ሲሰራና በምትኩም ኩባያውን ሰጥተውት ለእሷ እንደ ስጦታ ሲሰጣት ይታያል። ቀናቶች እየተቆጠሩ አንዳንዴም ሰክሮ ሆንግ ደግፈው ቤቱ እያደረሰው እሷም ተሸክመው ቤቱ እያስገባችው እያለ ደረጃው አካባቢ ይዟት ሲወድቅና በስካር ስሜት ውስጥ ሆኖ እንደሚወዳትና ካጠገቡ እንዳትርቅ ሲጠይቃት እሷም እያዳመጠችው እዛው መሬቱ ላይ እንቅልፍ ሲወስዳቸውና አንዳንዴም ደግሞ በሺን አማካኝነት ተጣልተው አኩርፋ እቤት አልመጣም በማለት እዛው ስራ ቦታ ላይ ስታድር እስክተኛ ድረስ ጠብቆ እሱም ውስጥ ላይ ሲገባና ጠዋት ላይ ነግታ እዚህ ምን እየሰራ እንደሆነ ስጠይቀው እሷን ፈልጎ እንደመጣ እንዳይታወቅበት ማታ በሩን ሳዘጋ እንደገባች ሌባ እንዳይገባ እየጠበቀ እንደሆነ ሲነግራትም ይታያል። እንዲሁም ከጥቂት ቀናቶች በፊት ቢራያን በተባለ ተውስታውን አጥቶ በነበረ በሌላ ንጉስ አማካኝነት እነ ሙራ ለቀናቶች ያክል ከለፉ በኋላ ተውስታው እንዲመለስ አድርገው አንደኛው ድንጋይ ማግኘት የቻሉ ሲሆን ወደ መጡበት ቦታ የመመለስ እድልን ቢያገኙም ሶዋን እየወደዳት መጥቶ የነበረው ባያክ ግን ከእሷ ላለመራቅ ሲል እስካሁን እዚሁ ሊቀር ችሏል። ይህም ክስተት ችግርን ሊፈጥርበት እንደሚችል ሙራ ስለምታውቅና በአንድ በኩል ደግሞ ስለምትወደው እየቀናች መታ ወደ ሶዋ ቤት በማምራት ጉዳዩን ስታናግራትና ባያክ እንኳን ሲመጣባት እንዳያቋርጣት ኃይሏን ተጠቅማ ጸጥ ያለ ቦታ ተወስዳትና ታሪኳን መናገር ጀምራ ከ1600 ዓመታቶች በፊት ባያክ በአንዲት ሴት ፍቅር ወድቆ እንደነበር የሴቷ ቤተሰቦችም ከሰማዩ ንጉስ ጋር ግንኙነት ስለነበራቸው እሷን ተጠቅመው ኃይሉን ሊያሳጡት ሞክረው እንደነበር እውነታውን ግን የውሃው ንጉስ በሚያውቅበት ሰዓት ላይ እሷን ራሷን ውሃ ውስጥ አፍና እንድትሞት እንዳደረጋት የቀሩትንም ቤተሰቦቿን ሊገል ሲል እሱንና ቤተሰቦቹን እንደሚያገለግሉ ቃል ገብተው እንደነበር አሁን ላይም እሷ የነሱ ዘር በመሆኗ ባያክን የማገልገል ግዴታ እንዳለባት ስትነግራት ይታያል። ከ1600 ዓመታቶች በፊት የተፈጠረው ዳግም እንዳይፈጠርና አይኗ እያየ የምትወደው ባያክም ችግር ውስጥ እንዳይገባ ወደ መጣበት ቦታ እንዲመለስ እንድትገፋፋውም ነግራታለች። በዚህም ምክንያት ገና ቤት ስትመለስ ሊያናግራት ቢሞክርም እሷን እንዲረሳትና ወደ መጣበት ቦታ እንዲመለስ እዚህ ቤት ውስጥም ከዛሬ ጀምሮ መቆየት እንደማይችል በፍጥነት ለቆ እንዲወጣ በመናገር ቁጡ ማንነቷን ስታሳየው ይታያል። በዚህም ምክንያት በቀጣዩ ቀን ላይ ቁርስ እየተመገቡ መሰናበት ይጀምርና እሱ ከዚህ በኋላ ከጎኗ ስለሌለ ራሷን እንድትጠብቅ ተናግሮ እያዘነም ቢሆን ረዳቱ ከሆነው ከናምሱ ጋር ወደ መጣበት ቦታ ሲመለስ ይታያል። ከዚህም ክስተት በኋላ ቀናቶች እየተቆጠሩ መጥተው እሱን ለመርሳት ራሷን በስራ ስትጠምድና አንድ ተቀናቃኝ የተቀነሰለች ሲንም አጋጣሚውን ተጠቅሞ ካጠገቧ አርቅም በማለት ክፋትን አስቦ ሳይሆን ስለሚወዳት ከጎኗ በመሆን ሲንከባከባትና እንዴትም አስማምቶ አንዳንዴ እንዲወጡ በማድረግ ሲጋብዛትም ይታያል። በተመሳሳይ መልኩ በወንግና በሙራ መካከልም ቢሆን ግንኙነቶች እየተፈጠሩ ሲሆን እስካሁን ምክንያቱም ባናቀውም ሺንን በተመለከተው ቁጥር ግን እልህና ንዴቱ ሲገባ ይታያል። ከጥቂት ቀናቶች በኋላ ግን አመሻሽ አካባቢ እቤቷ ስትመለስ ድሮ ላይ እንደሚያደርገው በሯ ላይ ቆሞ ያገኘችው ሲሆን በመምጣቱ ተገርማ ካቀፈችው በኋላ እንዴት ሊመጣ እንደቻለ ስጠይቀው አዲስ ተልእኮ እንደተሰጠውና ሶስቱ ድንጋዮች ወደ ምድር የተላኩበትን ምክንያት ሊያጣራ እንደሆነ ነግሯታል። በቀጣዩም ቀን ላይ ከረዳቱ ጋር በመሆን የማታምነውን ነገር እንደያዙ ሲነግሯት ስጦታዎችን ያመጡላት መስራት ብትደሰትም በተቃራኒው እነሱ ግን መንጃ ፍቃድ አውጥተው ሲያሳዩት ይታያል። በአጋጣሚ አንድ ቀን ላይ ሺን ሙራን ልትወድቅ ስትል እጆቿን ሲይዛት ክስተቱን የሚጠላ ሆንግ ይመለከትና ከየት መጣ ሳይባል በድንገት መጥቶ ያላቀቀው ሲሆን የዚህን ያህል እሱን የምጠላበት ምክንያት ምንድን ነው በማለት ብትጠይቀውም እሱ ግን አሁንም ለመናገር ፈቃደኛ ሳይሆን ይቀርና በጥፊ መተው ትታው ስትሄድ ይታያል። እንዲጣሉ ምክንያት በመሆኑም በቀጣዩ ቀን ላይ ሺን ከሷ ጋር እያወራ ያለ በድንገት ወደ ክፍሉ ዘቡ ብሎ በመግባት ኃይሉን ተጠቅሞ ጸጥ ያለ ቦታ ይዞ ትሄድና እይታችን በትውስታ ወደኋላ ውስጡን የሚጠላሉበትን ምክንያት ማሳየት ጀምሮ ከብዙ ዓመታቶች በፊት ባያክ የሚወዳትን ሴት አፈላልጎ እንዲያገኝለት ሆንግን ወደ ምድር ልኮት እንደነበርና ተሳክቶለት ቢያገኛትም እሷን ለመውሰድ እየሞከሩ እያለ ግን በቦታው ላይ ሺን በመገኘት ኃይሉን ተጠቅሞ እሱንም ሆነ ሰዎቹን እንዲሁም ታናሽ ወንድሙን ሳይቀር አጥቅቶት እንደነበርና ከክስተቱ በኋላ ልክ እንደ ጠላት እንደሆኑ እናያለን። ከትውስታችን ስንመለስ
አሁን ላይ ሙራ እውነታውን አውቃለች። በተመሳሳይ መልኩ ሺንም ቢሆን ያኔ እንዳትያዝ የረዳት ሴት ባያክን በፍቅር ብጥለውም ከታው እንደነበርና እሱ ግን የሰው ልጆችን ለመርዳት ብሎ ከጎኗ እንደቆመ እንደሱ ኃይል ያላቸው ነገስታቶች ቢጠሉትም ብቸኛ የምትረዳውና ሰላሙን የምትሰጠው ሰው የሚወዳት ሰዋ ነበረች። እንዲሁም አንዲት ታዳጊ ሕፃን ልጅን ሳይቀር በማደጎ እያሳደገ ይገኛል። ከዚህም ክስተት በኋላ በመካከላቸው በጥቂቱም ቢሆን እየተስማሙና ሰላም እየሰፈነ የመጣ ሲሆን እልህ ይዟቸው ሳይሆን ሁለቱም ወንዶች ሰዋን ስለሚወዷት ሁለቱንም ፈትናና አመዛዝና የምትፈልገውን ሰው እንድትመርጥ እድሎችንም ሰጥተዋታል። በአጋጣሚም ከባያት ጋር አንድ ቤት ውስጥ አብራ ስለምትኖርና ስለምትወደው የለበሰው ሸሚዝ በስብሶ ሰውነቱ ላይ ተለጥፎ ስታይ የሚያምር ተክለ ቁመና ስለነበረው ፈዛ ስቀርና ስራ ቦታ ላይ ደግሞ ሺን እንድትወደው ለማድረግ ሲሞክር እንዲሁም አንዳንዴ ሁለቱም ወንዶች ቤቷ በመምጣት ስለሷ ማን የበለጠ ያውቃል የሚለውን ነገር ለመለየት የምትወደውንና የምትጠላውን ነገር እራት እየተመገቡ ሲናገሩም ይታያል። ቀናቶች እየተቆጠሩ ከመጡ በኋላ ግን ከሚኖርበት ቦታ በቀይ ፖስታ መልእክት ይላክለትና በቻለው ፍጥነት ወደዛ ቦታ የማይመለስ ከሆነ ምድር ላይ ለዘላለም እንዲኖር እንደሚደረግ ሲነገረው ከሚወዳት ሴትና ከሚያስተዳድረው ግዛት አንዱን መምረጥ እንዳለበት ይገባዋል። በቀጣዩም ቀን ላይ እሷን ብትሆን ራሷን ልታጠፋ የሞከረችበት ቦታ ይዘው ትሄድና አባቷን በሞት ካጣች በኋላ ራሷን ለማጥፋት ሞክራ እሱ ወደ ህይወቷ ከገባ በኋላ ግን ደስታ ከአዲስ እንደመጣላት በመናገር አስቀድሞ ወደ ግዛቱ እንዲሄድ ንግስናውን ሙሉ ካደረገ በኋላ ተመልሶ የመምጣት እድል ካለው እንዲሞክር ነግረው እሷም ሳትቀር እንዲሄድ ስትገፋፋው ይታያል። ከቀጣዩ ቀንም ጀምሮ ሁለት ፍቅረኛሞች የሚያደርጉትን ነገር በሙሉ አንድ በአንድ ሳያመልጣቸው እያደረጉ ሲሆን የተለያዩ ቦታዎችን እየተዟዟሩ ሲጎበኙና ልክ እንደ ሙሽራ ነጭ የሚያምር የሰርግ ቀሚስን ለብሳ ባይጋቡም ፎቶዎችን ሲነሱም ይታያል። እንዲሁም እይታችን በትውስታ በድጋሚ ወደ ኋላ ይወስደንና ለመጀመሪያ ጊዜ ሺን እዚህ ምድር ላይ ከመጣ በኋላ ያገኘውን ሰው እየገደለ እንደነበር ከጭንቀቱ እንዲረጋጋና ራሱን እንዲገዛ ያደረገውም የሷ አባት እንደነበር በአጋጣሚ አንድ ቀን ላይ ግን ራሷን ልታጠፋ ድልድዩ ላይ ቆማ ተመልክቷት ከውሃ ውስጥ አወጣታለሁ ብሎ ራሱ ገብቶ እንደቀረና እሷ ብተርፍም እሱ እንደሞተም እናያለን። እሷም ከአደጋው በኋላ ሁሉንም ነገር ረስተው የነበረ ቢሆንም አሁን ላይ ግን ክስተቱን ካስታወሰች በኋላ ጥፋተኝነት ስሜት ተሰምቷት ስታለቅስና የምትወደውን ባያክን ኃይሉን ተጠቅሞ አንዴ እንኳን አባቷን እንድታየው እንዲያደርጋት ስትጠይቀው ይታያል። እሱም ቢሆን በሌሎቹ ንጉሶች አማካኝነት ይህንን ነገር ካደረገ በድጋሚ ወደ ምድር እንዳይመጣ ቢነገረውም የሚወዳትን ሴት ደስታ ከምንም ነገር በላይ ለማየት ብሎ ግን አባቷ የሞተበት ውሃ ውስጥ አንድ ላይ እንዲገቡ አድርጎ እንድትመለከተው ሲያደርጋትና ጥቂት ደቂቃዎችን ቆይተው ከውሃ ውስጥ በመውጣት መሰናበት ሲጀምር ግን ሁሉም ንጉሶች ወደ ቦታው ይመጡና አሁን ላይ ወደ ምድር ድንጋዮቹ የተጣሉበትን ምክንያት እንደተረዳ ተርጉማቸውም የሰው ልጆችን መርዳት እንደሆነ ነግረውት እሱ እዚህ በቆየበት ሰዓት ላይ ያደረጋቸውን ጥሩ ነገሮች እንዲያስታውስ አድርገው የሚፈልገውን ምኞት እንዲመኝና እንደሚሳካለት ሲነግሩት እሱም እዚህ ከሚያፈቅራት ሴት ጋር መቆየትን ሲመርጥና የሚወዳት ሺን ሳይቀር አሁን ላይ ሁለቱን ፍቅር አምኖ ሲቀበል ጥቂት ቀናቶችንም ወደ ግዛቱ ሄዶና ቆይቶ አስተካክሎ ሲመለስና ዳግም ከእሷ ጋር ሲገናኝ እያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁና ሀሳብና አስተያየታችሁን ኮመንት ላይ እያስቀመጣችሁልን ልክ እንደዚህ ለየት ባለ በሌላ ቪዲዮ ቀጣይ እስክንገናኝ ቸር ያቆየን።